ከምዕራፍ 10 ጀምረን የእግዚአብሔርን ቃል ማየት እንጀምራለን ማለት ነው። ጌታ ይባረክ። እንግዲህ ከምዕራፍ 10 ስንጀምር ምዕራፍ 10 ላይ ምዕራፍ 10 በጣም አጭር ነው። 14 ቨርስ ብቻ 14 ቁጥሮች ብቻ ያሉት ክፍል ነውና የሳኦልን አሟሟት በ14 ቁጥሮች ብቻ ተርኮ ነው የሚያበቃው ምዕራፍ 10። እግዚአብሔር ሳኦልን ለምን በዳዊት ቦታ እንደተካው ጀስቲፊኬሽን ሰጥቶ ነው ባጭሩ የሚያበቃው ማለት ነው። እንግዲህ የሳኦል ቤት እንዴት እንደተመረጠ የሳኦል ቤት ከብንያም ነገድ ታናሽ ከተባለው ነገድ የመጀመሪያው እስራኤል ንጉስ ሆኖ እንደመጣ ትላንትና እያየን ነበርና ይሄንን ራሱ የመረጠውን ራሱ የቀባውን ራሱ የሾመውን በህዝብ ጥያቄ ቢሆንም ግን የመረጠው ግን እግዚአብሔር እንደነበረ ምንም ጥርጥር የለውም። የቀባውም ደግሞ የእግዚአብሔር ነብይ ሆኖ ሳሙኤል ነው። ደሴም ፕሮፌት ነው። ሁለቱንም የቀባቸው በነገራችን ላይ እግዚአብሔር ልኮት ሳሙኤል ነው ዳዊትንም ሳኦልንም የቀባው። ምንድነው ልዩነቱ ካላችሁ ግን ሳኦል በተቀባበት መቀባት በዛ መመላለስ አልቻለም ነበር፣ እግዚአብሔርን መታዘዝ አልቻለም ነበርና ይሄንን ጀስቲፋይ ያደርጋል ጸሐፊው። እግዚአብሔር ለምን ሳኦልን በዳዊት እንደተካው ጀስቲፋይ ያደርጋል እዚህ ቦታ ላይ ማለት ነው። ቁጥር 1 ላይ ፍልስጤማውያን ከእስራኤል ጋር ተዋጉ ይልና የእስራኤል ሰዎች ከፍልስጤማውያን ፊት ሸሹ፣ ተወግተውም በጊልቦአ ተራራ ወደቁ ይላል። አያችሁ፣ ተወግተው የወደቁት ሳይዋጉ በፊት የተሸነፉት የእስራኤል ልጆች ከፍልስጤማውያን ፊት ሸሹ፣ ተወግተውም በጊልቦአ ተራራ ወደቁ። እየተዋጉ እያለ አይደለም፣ እየሸሹ እያለ ነው የወደቁት። ምክንያቱም እስራኤል ሳይዋጉ ነው የተሸነፉት። ኦልሬዲ እግዚአብሔር ከነሱ ጋር ሲወጣ ከዚህ በፊት አስተውለን ከሆነ ሳይዋጉ ያሸንፉ ነበር አይደለም። ምንም አይነት ሰይፍ ሳይመዙ ምንም አይነት ጦር ሳይሰነዝሩ እግዚአብሔር ከነሱ ጋር ሲወጣ ሳይዋጉ ያሸንፉ ነበር። አሁን ደግሞ በተቃራኒው ተዋግተው ሳይሆን ሳይዋጉ ገና ሲሸነፉ እናያለን። በቃ በመሸሽ ላይ ያሉ ሲገደሉ እናያለን። ሳኦልና ልጆቹ የሞቱበትን ሁኔታ ስናይ በጣም በሚያሳዝን ሁኔታ ነው የሞቱት። ምክንያቱም እየተዋጉ ሳይሆን እየሸሹ ነው የሞቱት። በጊልቦአ ተራራ ላይ ከፍልስጤማውያን ፊት ሸሹ ይልና ተወግተውን በጊልቦአ ተራራ ላይ ወደቁ ይላል። እየሸሹ እያለ ነው የወደቁት፣ እየሸሹ እያለ ነው የሞቱት። የጊልቦአ ተራራ ሽንፈት ግን ጊልቦአ ተራራ ላይ የተፈጠረ ነገር አይደለም። ያ ሞት፣ ያ ሽንፈት፣ ያ ውድቀት የፍልስጤማውያን ሰይፍ ሳይመዘዝ ከረጅም ጊዜ በፊት የተጀመረና በዛ ስፍራ ላይ ፍጻሜውን ያገኘ በዛ ስፍራ ላይ ኮምፕሊት የሆነ ያለመታዘዝ ፍሬ ነው። ጊልቦአ ተራራ ላይ የታጨደው ጊልቦአ ተራራ ላይ የተዘራ ነገር አይደለም። በቤቱ የዘራው ሳኦል በቤቱ የዘራው ዙፋኑ ላይ ቁጭ ብሎ የዘራው ጓዳው ላይ ቁጭ ብሎ የዘራው አለመታዘዝ ነው። ጊልቦአ ተራራ ላይ ሞት ሆኖ ውድቀት ሆኖ ሽንፈት ሆኖ የታጨደው ያ ነው። አያቱ ሳይወጣ ነው የተሸነፈው፣ ሳይሄድ ነው የተሸነፈው። እግዚአብሔር ተናግሮታል። አዎ ብሎታል አይደለ? ሳሙኤልን ሙት መንፈስ ቀስቃሿ ጋር ሄዶ ሳሙኤልን አስነሽልኝ ጠይቂ ሲላት እግዚአብሔር ጣልቃ ገብቶ ሳሙኤል እንዲነሳ ፈቅዶ ሳሙኤል ተነስቶ ምንድን ነው ያለው? አዎ በፍልስጤማውያን እጅ ትወድቃለህ፣ ነገ በዚህ ሰዓት አንተና ልጆች ከኔ ጋር ትሆናላችሁ ብሎታል። ስለዚህ ተሸንፎ ነው የመጣው። ኦልሬዲ ሳኦል ጊልቦአ ተራራ ሲደርስ አይደለም የተሸነፈው። አሸናፊም ተሸናፊም ሆነን የምንወጣው በጓዳችን ከእግዚአብሔር ጋር ካለን ግንኙነት የተነሳ ነው ወገኖች። ተሸንፈንም የምንወጣው አሸንፈንም የምንወጣው በጓዳችን ከጌታ ጋር ባለን ፐርሰናል ግንኙነት ምክንያት ነው። አደባባይ ላይ አይደለም። አደባባይ ያጨዳ ቦታ ነው። ገበሬ እኮ የዘራውን ያውቃል፣ የኮተኮተውን ያውቃል፣ አረም የነቀለለትን ያውቃል፣ ያዘጋጀውን ያውቃል። በአጨዳ ጊዜ የማያውቀው ነገር አይበቅልም። ስንዴ ዘርቶ አጨዳ ላይ በድንገት ገብስ የሚያጭድ ገበሬ ያለን የለም። የዘራውን ስንዴ ያውቃል። ስለዚህ የት ትሄዳለህ ስትሉት ስንዴ ላጭድ ይሄዳለሁ፣ ወቅቱ ደርሷል፣ አፍርቷል፣ አሁን ስንዴ ላጭድ ይሄዳለሁ ነው የሚላችሁ እንጂ ዩኒቨር ኖ የሚል ገበሬ አይታችሁ ታውቃላችሁ? አይታወቅም። ስንዴ ዘርቼ ነበረ፣ አሁን ግን ወደ አጨዳ እየሄድኩ ነው፣ ምን እንደማጭድ አላውቅም የሚል ገበሬ የለም። የዘራውን ያንኑ የሚያጭደው። ሳኦል በቤቱ አለመታዘዝን ዘርቷል። በቤቱ የእግዚአብሔርን ቃል አለመስማትን ዘርቷል። በቤቱ ልበደንዳናነትን፣ በእግዚአብሔር ድምፅ ደንግጦ በእግዚአብሔር ድምፅ ፈርቶና ተንቀጥቅጦ ወደ ንስሐ አለመምጣትን በቤቱ ዘርቷል። ስለዚህ ጊልቦአ ተራራ ላይ አዲስ አዝመራ አይጠብቀውም። አሸናፊም ተሸናፊም ሆነን የምንወጣው ከጓዳችን ነው ወዳጆቼ። ሁል ጊዜ ረቁ ታውቃለች። እኔ አንድ የምጠቀመው ምሳሌ አለ። በጓዳ ያልተቀባ ነው ሽቶ በአደባባይ አይሸትም እላለሁ። ጓዳ ላይ ነው የሚያልቀው ሁሉ ነገር ወገኖች። ልክ አደባባይ ላይ ስትወጡ ውይ ሽቶ አይገርምም ኬት መጣ ምናምን ብላችሁ ሰርፕራይዝ ትሆናላችሁ እንዴ?
አትሆኑም። በጓዳችን የተቀባነው ሽቶ ነው አደባባይ ስንወጣ የሚሸተን። ካልተቀባን አልተቀባን፣ ከተቀባን ይሸታል። በቃ ልክ የሆነ ሰው ስናይ ወይኔ ሽቶ በሸተትኩኝ ብለን ብንመኝ እንሸታለን እንዴ? አንሸትም። ልክ አደባባይ ላይ ስንደርስ እንደዛ ብንመኝ ብንፈልግ እንደዛ ይሆናል እንዴ? አይሆንም። ከቤት የተቀባነው ነው በውጭ የሚሸተው። በቤት ያደረግነው ነገር ነው ወዳጆቼ ኢፌክቱ ወደ ውጭ ስንወጣ የሚታየው፣ ወደ አደባባይ ስንወጣ የሚታየው። ሳኦል ኢፌክቱን ነው ጊልቦዓ ተራራ ላይ ያገኘው። አያችሁ፣ ጊልቦዓ ተራራ የምንዘራበት ቦታ አይደለም። አደባባይ ከወጣም በኋላ የዘር ጊዜ አይደለም፣ እሱ የአጨዳ ጊዜ ነው። እና ቁጥር 13 ላይ እንዲሁ ሳኦል በእግዚአብሔር ላይ ስላደረገው ኃጢአት የእግዚአብሔርንም ቃል ስላልጠበቀ ሞተ። ደግሞ መናፍስት ጠሪ ስለጠየቀ እግዚአብሔርንም ስላልጠየቀ ስለዚህ ገደለው፣ መንግስቱንም ወደ እሴይ ልጅ ወደ ዳዊት አሳለፈው ይላል። አያችሁ ወዳጆቼ፣ ሳኦል ስለ በደሉ ንስሐ አልገባም፣ ወደ እግዚአብሔርም አልተመለሰም። እስከ ፍጻሜ ድረስ የመጨረሻውን ቀን ከመሞቱ አንድ ቀን በፊት ድረስ የሳኦልን ታሪክ እየተከታተልን የቆየ ነው። ነገ በዚህ ሰዓት ትመጣለህ ወደ እኔ፣ አንተና ልጆችህ ነገ በዚህ ሰዓት ወደ እኔ ትሰበሰባላችሁ እያለው በቃ ከሰማው ነገር የተነሳ አለቀሰ፣ ታመመ። ከዛ ያቺ ሴት ለመነችውና መልካም እንቦሳ ነበራት፣ አርዳ እንዲበላ አደረገችው። በልቶ ወደ ቤቱ ሄደና ሰራዊቱን ሰብስቦ ከፍልስጤም ጋር ሊዋጋ ወጣ። መሆን የነበረበት እኮ በቃ የፈለገ ነገር ይሁን፣ አሁን በእግዚአብሔር ፊት የመጨረሻ እድሌን እጠቀማለሁ፣ ወደ እግዚአብሔር እመልሳለሁ። ፍልስጤማውያን ሲፈልጉ እዚህ ዙፋኔ ድረስ መጥተው ይግደሉኝ እንጂ እግዚአብሔር አብሮኝ ካልወጣ አልወጣም ብሎ በእግዚአብሔር ፊት ሊወድቅ ሊንቀጠቀጥ ስለመጣው ቃል ሲገባው የመጨረሻውን እድል እንኳን ሳይጠቀም እንደሄደ እናውቃለን። እግዚአብሔርን መበደሉ ብቻ ሳይሆን ንስሐ አልገባም፣ ወደ እግዚአብሔር አልተመለሰም። ስለዚህ እግዚአብሔር በሳኦል ፋንታ ዳዊትን ማንገሱ እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው። ሳኦል ባለመታዘዙ ከመጣበት መከራ ለማምለጥ መንፈሳዊ አቋራጭ ጭራሽ ሲፈልግ እናየዋለን። አለመታዘዛችንን በመታዘዝ ከመተካት ይልቅ መንፈሳዊ አቋራጭ ከመፈለግ እግዚአብሔር ይጠብቃችሁ ወገኖች። መንፈሳዊ አቋራጭ አለመታዘዛችንን ጀስቲፋይ የሚያደርጉልን፣ በዛ ዙሪያ ዶክትሪን የሚቀርጹልን ሰዎች ፍለጋ ከመሄድ እግዚአብሔር ይጠብቅ። በእውነት ባለመታዘዛችን የሚያጸኑን ሰዎች፣ ትምህርት የሚሰጡን፣ ስላለመታዘዛችን ትምህርት የሚሰጡን፣ እንዳንጸጸት የሚያደርግ ትምህርት የሚሰጡን፣ መንፈሳዊ አቋራጭ የሚሰጡን ሰዎች ከመፈለግ እግዚአብሔር ይጠብቀን። አቋራጭ ስፒሪቹዋል ሾርት ከት ፍለጋ የሚሄደው የእግዚአብሔር ድምፅ እየመጣ ወዳጆቼ፣ እግዚአብሔር ድምፁን እየላከ በተደጋጋሚ የእግዚአብሔርን ድምፅ ችላ የሚል ሰው ሌሎች መንፈሳዊ አቋራጮችን ለመፈለግ ይገደዳል። በሰላሙ ቀን የእግዚአብሔር ድምፅ ሲመጣለት፣ እግዚአብሔር ሲናገረው፣ እግዚአብሔር ሲገስጸው መስማት ያልወደደ ሰው፣ በተደጋጋሚ የእግዚአብሔርን ድምፅ ችላ ያለ ሰው፣ የእግዚአብሔርን ቃል በተደጋጋሚ ችላ ያለ ሰው መንፈሳዊ አቋራጮችን አጣብቂኝ ውስጥ ሲገባ ለመጠቀም ይገደዳል። ተገደደ። አጣብቂኝ ውስጥ ሲገባ አቋራጭ ፈለገ። ሳሙኤል የለም፣ የእግዚአብሔርን ቃል የሚያመጣ ሰው የለም። የእግዚአብሔር ቃል ወደ ሳኦል አይመጣም። አሁን ብዙ ጊዜ ኢግኖር አድርጎታል። ነቢያቱም ለሳኦል መተንበይ ሰልችቷቸዋል፣ አይነግሩትም፣ ምክንያቱም አይሰማቸውም። ስለዚህ አሁን አጣብቂኝ ውስጥ ሲገባ ሾርት ከት ፈለገና ወደ መናፍስት ጠሪ ሄደ። የእግዚአብሔርን ድምፅ የእግዚአብሔርን ቃል ችላ ማለት ለመንፈሳዊ ግራ መጋባት ይዳርጋል። ብዙዎቻችን እኮ የውር ድንበራችንን እየሄድን ነው። በነገራችን ላይ የተኩላ ምግብ የምንሆነው ታውቃላችሁ አይደለም? መንፈሳዊ ግራ መጋባት ውስጥ ስላለን እኮ ነው። ተጨንቀን እኮ ነው። እኔ በቃ ያሳዝነኛል። ሰው ለምን እንደዚህ በቃ ሐሰተኛ ነቢያት ጋር ሄዳችሁ እንደዚህ ብላችሁ እንደዚህ በቃ እጣቢ ጠጣችሁ ሶፍት በላችሁ ምናምን ነገር እያለ ሰው ግራ ተጋብተው እኮ ነው። መንፈሳዊ ግራ መጋባት ውስጥ ገብተው እኮ ነው። ያ መንፈሳዊ ግራ መጋባት ለምን መጣ ካላችሁ ግን ለረጅም ጊዜ የእግዚአብሔርን ቃል ችላ ከማለት፣ ነፍሳችንን ለረጅም ጊዜ ከእግዚአብሔር ቃል ከማራቅ፣ መንፈሳዊ ግራ መጋባት። ግራ የገባው ሰው ደግሞ እንደዚህ እኮ ያደርጋሉ አይደል? አንዳንድ ሰዎች ግራ ሲገባቸው እንደነሱ አይነት ጅማሬና ፍጻሜ ያለውን ሰው አዋቂ ቤት ብለው ይሄዳሉ።
አይደለም እግዚአብሔር ይናገርበታል የተባለ ሰው ማለት ነው። ግራ መጋባት በጣም ክፉ ነው። እግዚአብሔርን ቃል ችላ ማለት ወደ ግራ መጋባት፣ ወደ ስፒሪቹዋል ኮንፊውዥን ይመራል። ስፒሪቹዋል ኮንፊውዥን ውስጥ ያለ ሰው ደግሞ ምንም በሉት፣ የግሬን እጣቢ ጠጣም በሉት፣ ምንም በቃ በሉት፣ ያንን ነገር ከማድረግ ወደኋላ አይመለስም። እራሱ ያጠፋቸውን መናፍስት ተጠሪዎች ነው ፍለጋ የሄደው። እና ከዚህ ምዕራፍ ላይ የምናየው ድል ከጓዳችን እንደሚጀምር እናውቅ። ሽንፈትም ድልም የሚጀምረው በጓዳችን ነው። ከጌታ ጋር ጨርሰን የምንወጣው። ዳዊት ታውቃላችሁ፣ ሁል ጊዜ በጓዳው ነው ጨርሶ የሚወጣው። ልውጣ ወይ ብሎ አወውጣ ተብሎ ስትራቴጂ ተቀብሎ እግዚአብሔርን ሞገስ ተቀብሎ እግዚአብሔርን ኃይል ተቀብሎ ይወጣል። ተሸንፎ ገብቶ አያውቅም። ከጓዳው ድልን ተቀብሎ ወጥቶ ተሸንፎ ገብቶ አያውቅም። ከጓዳችን ነው የሚጀምረው። ሽንፈትም ድልም ከጓዳችን ነው የሚጀምረው። እኔ ዛሬ አንድ የበዓል ቀረጻ አለኝ ብያችኋለሁ እና በጣም የተወደደች እህት ሰርፕራይዝ ብትሆን ይሻላችኋል ወይስ ልንገራችሁ? በጣም የተወደደች እህት ኢንተርቪው ያደረግኩኝና በጣም ህይወቷ ኢንስፓየር ያደርገኛል። በቃ በመንፈሳዊውም ደግሞ በምድራዊውም በሁሉም አቅጣጫ ያላት ትጋት ያላት ህይወት በጣም ኢንስፓየር ያደርገኛል። እና እንዴት ነው ማኔጅ የምታደርጊው? እናት ናት፣ በጣም ትልቅ ድርጅት የምትመራ ናት። ሴትነቱ አለ፣ ሚስትነቱ አለ። ከዛ መንፈሳዊ ነገር ላይም በጣም ደግሞ አክቲቭ ናት ምናምን እና እንዴት ነው እነዚህ ነገሮች ማኔጅ የምታደርጊው ስላት፣ የኔ ቀን የሚጀምረው ጠዋት 1 ሰዓት ላይ አይደለም ማለት። ቀኑ የሚጀምረው ጠዋት 1 ሰዓት አይደለም፣ ከ9 ሰዓት ተኩል በኋላ በቃ ቀን ይጀምሯል አለች። ተነስቼ ቀኔን እጽፈዋለሁ አለች። እስከ ጠዋት 1 ሰዓት ተኝቼ ከዛ በኋላ ሟርተኛ የጻፈልኝ ሳነባሉልን ማለች። እነሱ እኮ አይተኙም ማለች። ለሊት 9 ሰዓት ተነስተው ይጽፋሉ፣ የቀን ውሏችንን ይጽፉልናል አለች። እንደዚህ ተዋል፣ እንደዚህ ያጋጥማት፣ እንደዚህ ይድረስበት እያሉ ይጽፋሉ አለች። እኛ ተኝተን ጠዋት 1 ሰዓት ላይ ተነስተን ከዛ ስራችን የሚሆነው እድል ፈንታችን እነሱ ይጻፉልን ማንበብ ነው አለች። እና በጣም ገረመኝ። በጣም ኢምፕረስ አደረገች። በጣም ኢምፕረስ አደረገች። ለካ ጨርሰው ነው የምትወጣው እሷ። በጣም ነው በቃ እኔ ባየኋት ቁጥር በጣም ነው የምደነቀው። እዚህ ናት ስትሏት እዛ ናት። በቃ በሄደችበት ቦታ ደግሞ በኤክሰለንስ በሰክሰስ ነው የምትገለጠው። እና ሁሉ ቦታ ላይ እንዴት ነው እንደዚህ ኢፌክቲቭ መሆን የምትችው ስላት፣ ቀኔን ጽፌው ነው መውጣው አለች። ከጌታ ጋር ለሊት ተነስቼ ቀኔን ጽፌው ነው መውጣው። ሟርተኛ በጻፈልኝ አሉልም፣ ደጋሚ በጻፈልኝ አሉልም፣ የእነሱን የጻፉትን የወሰኑትን ሳነብ አሉልም፣ እኔ ጽፌው ነው መውጣው። ጌታ ይመስገን፣ ጸጋ ይብዛልን በእውነት። ስለዚህ ድል የሚጀምረው ናችንን ዋጅተን ከመውጣት ነው። በጓዳችን የሚጀምረው። ሽንፈትም የሚጀምረው ከጓዳችን ነው። በቃ እንቅልፍ የወደድኩበት ዘመን ነበር አለች። የሰነፍኩበት ዘመን ነበር አለች። በተጻፈልኝ ስውል ራሴን አይቼዋለሁ አለች። ተጎድቼ ቀምሼዋለሁኝ አለች። በቃ ቀምሼዋለሁኝ። ለጥ ብዬ ተኝቼ ከዛ ብድግ ብዬ ተጣጥቤ ስወጣ የተጻፈልኝን ሟርተኛ የጻፈልኝን ሳነብ እሱን ስተገብር የዋልኩባቸው ጊዜያቶች አሉ። አውቀዋለሁኝ ያንንም ህይወት አለች። በጓዳ ነው የሚጀምረው። ድልም የሚጀምረው በጓዳ ነው። ሽንፈትም የሚጀምረው በጓዳ ነው። ሁለተኛ ከዚህ ምዕራፍ ያየ ነው የኃጢአት መድኃኒቱ ወዳጆቼ ንስሐ ብቻ ስለሆነ መንፈሳዊ አቋራጭ ከመፈለግ እንጠበቅ። በቃ መንፈሳዊ ነገር አቋራጭ የለውም። በጣም የመንፈሳዊ ዓለም ኤክሰለንሱ በጣም ይገርመኛል። ማኒፕሌት አይደረግም። ሲስተሙ በጣም ኤክሰለንት ነው። ስፒሪቹዋል ወርልድ በጣም ይገርመኛል። ማኒፕሌት አይደረግም። በዚህ ዓለም ላይ ያለ ሲስተም ሁል ጊዜ ክፍተት አለ። ማኒፕሌት ይደረጋል። በሆነ መንገድ ሄዳችሁ በሆነ አቋራጭ ልታመልጡ ትችላላችሁ አደለ? አሁን ሀከሮች ምናምን ቁጭ ብለው የሚያጠኑት ምንድን ነው? ክፍተት ነው። ሁል ጊዜም የሰው ስራ ስለሆነ የሰው ጥበብ ስለሆነ ከዛ በተሻለ ቁጭ ብሎ ያጠናና ያሰበ በነገሩ ላይ የተመራመረ ሰው ያንን ሲስተም ማኒፕሌት የሚያደርግበት መንገድ ያገኛል። ይሄኛው ወገን ደግሞ እንደገና ማኒፕሌት የማይደረግ እንደገና ሀክ የማይደረግ ነገር ለመስራት ደግሞ ጥረት ያደርጋል። ያኛው ወገን ደግሞ የሀከሮቹ ወገን ደግሞ እንደገና አሁንም ይሄንን አዲሱን ሲስተም ሀክ የሚያደርግበትን ነገር ደግሞ ቁጭ ብሎ ያጠናል። ስለዚህ አንዳንድ ካምፓኒዎች ሀከሮቹን እራሳቸውን ይቀጥሯቸዋል እራሳቸው። ምክንያቱም በቃ ሲስተም የዓለም ሲስተም ሁል ጊዜ ለማኒፑሌሽን የተጋለጠ ነው። ማኒፕሌት ይደረጋል፣ ሀክ ይደረጋል።
ሰምሃው ሾርትከት አይጠፋም። ቁጭ ብሎ ተግቶ ያሰበ ሰው ማኒፑሌት ያደርገዋል ያንን ሲስተም። ስለዚህ ትልልቅ ሲስተሞች ሀክ ተደርገው እናያለን። ትልልቅ ሲስተሞች ማኒፑሌት ተደርገው እናያለን፣ በዓለም ደረጃ ማለት ነው። መንፈሳዊ ዓለም ግን እንደዛ አይደለም። በፍጹም ተስፋ የሌለው ነገር ሀከር መንፈሳዊ ዓለም ላይ ተስፋ የለውም። ማኒፑሌተር መንፈሳዊ ዓለም ላይ ተስፋ የለውም። ምክንያቱም ሲስተሙ በእግዚአብሔር የተዘረጋ ስለሆነ በምንም ተአምር ሰው የዘራውን ያንኑ ደግሞ ያጭዳል። እግዚአብሔር ለኃጢአተኛው አንድ በር ከፍቶለታል። በጣም ቆንጆ በር። ምን ይባላል መሰላችሁ? ንስሐ ይባላል። እግዚአብሔርን በድላችኋል፣ ሰዎችን በድላችኋል፣ የእግዚአብሔርን ቃል ተላልፋችኋል። አንድ በር ነው ያለው፣ ንስሐ ይባላል። ከዛ በተረፈ ለሆነ አገልጋይ የሆነ ነገር ስላደረጋችሁ፣ ለሆነ ቤተክርስቲያን የሆነ ነገር ስለሰጣችሁ፣ ወይንም ደግሞ በሆነ አቋራጭ ሄዳችሁ የሆነ ነቢይ የሆነ ትንቢት ስላመጣላችሁ ማኒፑሌት የሚደረግ መንፈሳዊ ዓለም። መንፈሳዊ ዓለም እንደዛ አይደለም። በቃ መንፈሳዊ ዓለም ላይ የሌሉ ሁለት ነገሮች፣ አንደኛ ማኒፑሌሽን የለም፣ ሲስተሙ ማኒፑሌት አይደረግም። ሁለተኛ ሳብስቲቲዩሽን የለም፣ አንድ ነገር በሌላው ነገር አይተካም። ንስሐ በመስጠት አይተካም። እንዴ አንዱ እኮ ማርቲን ሉተር ፕሮቴስት ያደረገበት ምክንያት በወቅቱ የካቶሊክ ቤተክርስቲያን መሪዎች ንስሐን በመስጠት ተክተውት ስለነበረ ነው። ሰዎች ወደ እግዚአብሔር መንግስት ለመግባትና ወይንም እግዚአብሔርን በድለው ከእግዚአብሔር ጋር ለመታረቅ የንስሐ የኃጢአት ማጠቢያ ሳሙና የሚባል እንዲገዙ ገንዘባቸውን ከፍለው እንዲገዙ እና ገንዘባቸውን ከፍለው የኃጢአት ስርየት እንዲቀበሉ የሚያደርግ ሲስተም ሲዘረጋ ኖ አንዱ ፕሮቴስት ያደረገበት ምክንያት ማርቲን ሉተር ይሄ ነው። ሳብስቲቲዩሽን የለም፣ ንስሐ በምንም አይተካም። ንስሐ ብቻ ሳይሆን በእግዚአብሔር መንግስቱ የተቀመጡ ስርዓቶች አንዱ አንዱን አይተካም። በቃ አንዱ አንዱን አይተካም። ስለዚህ ያለው አማራጭ አንድ ነው፣ እሱም ንስሐ ይባላል። በቃ ለሳኦል የነበረው እሱ እድል ይሄ ነበረ። ምልስ ብሎ እግዚአብሔር ሆይ አንተን በድያለሁ፣ ከዚህ ነገር መናፍስት ጠሪም ሊያወጣኝ አይችልም። ሳሙኤል ራሱ ተመልሶ ቢመጣ ሊያወጣኝ አይችልም። ከዚህ ነገር የሚያወጣኝ አንተን ብቻ በደልኩ ብሎ እንደ ዳዊት በእግዚአብሔር ፊት መንበርከክ ብቻ ነው። ዳዊት ይህንን ያውቃል። አማራጭ አይፈልግም፣ አቋራጭ አይፈልግም። ነቢዩ መጥቶ እግዚአብሔርን በድለሃል፣ ይሄ ሰው አንተ ነህ ሲለው ያንን ምሳሌ ነግሮ ይሄ ሰው አንተ ነህ፣ እኔ እንደዚህ አድርጌልህ የበጎችን ጭራ ስትከተል አግኝቼ ከዛ አምጥቼ በእስራኤል ላይ ንጉሥ አድርጌ ሾሜ የሳኦልን ዙፋን የማይታሰበውን በሳኦል የዘር ሐረግ ውስጥ የሌለኸውን አንተን አምጥቼ የሳኦልን የሳኦልን ዙፋን ሰጥቼ የጌታህን ሚስቶች በብብትህ ጥዬልህ ይህን ሁሉ ነገር አድርጌልህ ሳለ ይህንን በደል የበደልክ አንተ ነህ ሲለው አላመካኘም፣ አቋራጭ አልፈለገም። ሳሙኤልን ብራይብ ለማድረግ ለሳሙኤል ጉቦ ለማስጠት አልሞከረም። ወይንም እንደ ሳኦል የሳሙኤልን መጎናጸፊያ ይዞ ለመጎተት አልሞከረም። በድያለሁ አለ፣ አንተን ብቻ በደልኩ አለ። በቃ በእግዚአብሔር ፊት ወደቀ። እግዚአብሔርን በድያለሁ ሲል እግዚአብሔር ደግሞ ኃጢአትን ካንተ አርቆልሃል። በቃ እግዚአብሔር የሚፈልገው ይሄንን ነው። በሆነ ነገር ብራይብ እንድናደርግ አይደለም የሚፈልገው። የሆነ ጉቦ እንድናመጣ አይደለም እግዚአብሔር የሚፈልገው። የሆነ አቋራጭ እንድናመጣ አይደለም፣ ወይ ምክንያት እንድንደረድር አይደለም የሚፈልገው። በድለናል፣ አንድ መድኃኒት አለ፣ ንስሐ ይባላል። አለቀ። ሌላ አማራጭ የለውም። አቋራጭ አንፈልግ። አቋራጭ የሚያባብሉን ሰዎች አንፈልግ። አሁን በዚህ ዘመን የምንፈልገው እሱ ነው። የሚያባብሉን፣ ኮንፈርም የሚያደርጉልን፣ ጀስቲፋይ የሚያደርጉልን ምንም ማለት አይደለም ብለን እንድናስብ የሚያደርጉን ሰዎች ነው። አይጠቅሙንም፣ አይረቡንም። ወዳጆች ለጊዜው ለስሜታችን፣ ለጊዜው ለአይምሯችን ያረፍን ሊመስለን ይችላል፣ ግን አይጠቅሙንም። አንድ በር ነው ያለው፣ እሱም ንስሐ ይባላል። ሶስተኛው ከዚህ ምዕራፍ የምንማረው መንፈሳዊ ግራ መጋባትን በቅሉ እንከላከል። ፕሪቨንሽን ላይ እንስራ ወዳጆቼ። ግራ የገባው ሰው እንዴት ነው? የተንገዳገደ ሰው የቱ ጋር መርገጥ እንዳለበት አያስተውልም አይደለ? ቆማችሁ ኖ ይሄ ጭቃ ነው፣ ይሄንን መርገጥ የለብኝም፣ አይ ይሄ ነገር ንጹህ አይመስለኝም፣ ይሄን መርገጥ፣ እንደዛ የምትሉበት ጊዜ አይሰጣችሁ። መንገዳገድ፣ ግራ መጋባት፣ መደንገጥ፣ ኮንፊውዥን ውስጥ ስትሆኑ ማንኛውም ነገር ላይ ነው የምትቆሙት። ስለዚህ ፕሪቬንት ነው ማድረግ ያለብን፣ መከላከል ላይ ነው መስራት ያለብን፣ ስፒሪቹዋል ኮንፊውዥን ውስጥ እንዳንገባ። ስፒሪቹዋል ኮንፊውዥን ውስጥ ከገባን በኋላ ዛሬ አይተናቸው የምንስቅባቸው፣ ዛሬ አይተናቸው ሰው እንዴት እንደዚህ ያደርጋል የምንላቸው ሰዎች የሚያደርጉትን ነገር ከማድረግ ምንም ወደኋላ የሚያስቀረን ነገር የለም።
ስለዚህ እዛ ውስጥ ከመግባታችን በፊት እንደዚህ የሚባል አባባል አለ አይደለ? ድሮ ታሞ ከመማቀቅ አስቀድሞ መጠንቀቅ። ስፒሪቹዋል ኮንፊውዥን ውስጥ ከገባን በኋላ እንደው ግራ ገብት ብሎን የምንስቀው በፊት የምንስቅበትን በፊት እንዴት እንዲደረጋል የምንለውን ነገር ስናደርግ ራሳችንን ከምናገኝ ወዳጆቼ አስቀድመን እንከላከል። በምን? ከእግዚአብሔር ቃል ባለመራቅ፣ የእግዚአብሔርን ቃል ችላ ባለማለት፣ የእግዚአብሔርን ድምፅ ችላ ባለማለት ራሳችንን ከስፒሪቹዋል ኮንፊውዥን መከላከል። ክትባቱ እሱ ነው። በቃ ክትባት አለ አይደለ? ክትባቱ እሱ ነው። ሁሉ ጊዜ የሚመገብ ሰው፣ ከቃሉ ነፍሱን የማያርቅ ሰው ለእንደዚህ አይነት ነገር ታልፎ አይሰጥም። ለእንደዚህ አይነት የእውነት ከዚህ በፊት ነግሬያቸዋለሁ አይደለ? ልጅ አንድ ቀን ማሚ ይህን ነገር እኮ የ5 ዓመት ልጅ ማስተዋል ይችላል፣ እንዴት እንደዚህ ሲሏቸው እሺ ብለው ያደርጋሉ አለች። ስፒሪቹዋል ኮንፊውዥን፣ መንፈሳዊ ግራ መጋባት። ፕሪቬንሽን ላይ ነው ሰው መስራት ያለበት። ከዛ በኋላ የሚያደርገውን ነገር አያውቅም። የጨነቀው ሰው የሚያደርገውን ነገር አያውቅም። በነገራችን ላይ የጨነቀው ሰው በቃ እዚህ ጋር ተንከባለል ቢሉት ይንከባለላል። የጨነቀው ሰው በቃ ይህንን የእግሬን እጣቢ ጠጣ ቢሉት ይጠጣል። ስለዚህ እዛ ውስጥ ከመግባታችን በፊት በእግዚአብሔር ቃል ይህንን እንከላከል። ምዕራፍ 11 ላይ ስንመጣ ምዕራፍ 11 ላይ የዳዊትን ንግስና ነው የምናገኘው። በይሁዳና በእስራኤል እንዴት እንደነገሰ ዳዊት እናገኛለን። ምዕራፍ ቁጥር 2 ላይ እንደዚህ ይላል፣ አስቀድሞ ሳኦል ንጉስ ሆኖ ሳለ አሉት። የእስራኤል ልጆች መጡና እስራኤልን የምታወጣና የምታገባ አንተ ነበርክ፣ አምላክህ እግዚአብሔርም ህዝቤን እስራኤልን አንተ ትጠብቃለህ፣ በህዝቤን በእስራኤል ላይ አለቃ ትሆናለህ ብሎህ ነበረ አሉት ይላል። እኔ እዚህ ቦታ ላይ በጣም ደስ የሚለኝ ነገር የዳዊት ተግባሩ ማዕረጉን ወይም ስያሜውን የቀደመ ነው። ንጉስ የሚለው ስያሜ ለተግባሩ እውቅና እንደመስጠት ነው። አያችሁ ወዳጆቼ፣ ማዕረግ እውቅና ነው መሆን ያለበት። እውቅናን የሰጡት በቃ አንድ ንጉስ ለሀገሩ ህዝብ ሊያደርግ የሚገባውን ነገር ዳዊት ሲያደርገው ነው የኖረው። ዞሮ ዞሮ ስሙን አልያዘውም እንጂ ድርጊቱን ሲያደርገው ነው የኖረው። እና እንዴ አሉ በቃ አልጎረበጣቸውም፣ አልጨነቃቸውም። እንዴ አስቀድሞም እኮ ሳኦል ጀስት ዙፋኑ ላይ ይቀመጥ ነበር እንጂ እስራኤልን የምታወጣና የምታገባ አንተ ነበርክ፣ አምላክህ እግዚአብሔርም ደግሞ ተናግሯል፣ ህዝቤን እስራኤልን አንተ ትጠብቃለህ፣ በህዝቤን በእስራኤል አለቃ ትሆናለህ ብሎ ነበረ። እንዴ ምን ሆነን ነው ና ንገስብን ሲሉት አልጎረበጣቸውም። የሆነ ፕሮፓጋንዳ የሚያደርጉለት ሰዎች ልኮ አይደለም፣ ከማዕረጉ የቀደመ ስራ ስለነበረ ስራውን አይተው በቃ ጀስት እኮ አሁን ይሄ በቃ በስሙ መጥራት ነው፣ የዳዊትን ህይወቱን በስሙ መጥራት ነው አሁን የሚያስፈልገው አሉ። አስቀድሞ የሆነውን ነህ ለማለት አልከበዳቸውም ማለት ነው። አንዳንድ ጊዜ ማዕረጋችንና ምግባራችን ካልተናበበ ሰዎች ሊጠሩን ይከብዳቸዋል፣ በዛ ስም ሊቀበሉት ይከብዳቸዋል። እኔ አሁን ባለቤቴ በጣም እንግዲህ እንደምታውቁት በጣም ግልጽና የሚያስበውን ነገር በቃ ፊት ለፊት የሚናገር ሰው ነው እና ረቁ ትስቃለች ስለምታውቅ። እኔ ትንሽ እንትን ይለኛል፣ ይጨንቀኛል፣ ለሱ ይጨንቀኛል። እኔ እና እንዴ ኧረ እንደዚህ አይባልም ምናምን እለዋለሁኝ እና አይ እኔ አልለውም እንደዛ ይላል። ከሊኮ እንደዚህ ነው ማዕረጉ ምናምን ብዬ ስለው አይ አልለውም እኔ አላየሁበትም እንደዛ ይላል። እና ኧረ ተው ብዬ እኔ በጣም እሳቀቃለሁ ለሱ። በቃ አፌ ላይ ይከብደኛል፣ እንደዚህ ብዬ ልጠራው አፌ ላይ ይከብደኛል፣ አልተናበበልኝም ይላልና በቃ እንደዛ ብሎ በስም ይጣራል ማለት ነው። በስም ይጣራል። እንደዛ አይደለም እኮ ብዬ እኔ ተደለው ሞክራለሁኝ። እኔ በጣም ይጨንቀኛል፣ ለሱ እኔ በጣም ይጨንቀኛል። ሰዎች እኛ ላይ ያለው ማዕረግና የኛ ህይወት የኛ ተግባር አልገጣጠም ብሏቸው ሳርዬ እኔ ቢጤ ትላለች። ሳርዬ ኤግዛክትሊ እንደዛ ናት። ኤግዛክትሊ በቃ የሳሪ ባህሪ በጣም ያስቀኛል፣ ግን ደግሞ በቃ እውነተኛ ናት። እዚህም ላይ ወታ ሪፍሌክት ስታደርግ ካያችሁ በጣም የሚያስቅ ነገር ስትናገር ልሰማ ትችላላችሁ። በቃ እውነቱን ነው የምትናገረው ሳሪ፣ ፍርጥ አድርጋ ለራሱ ለሰውየው ማለት ነው። እና በቃ ህይወታችንና ተግባራችን ከማዕረጋችን ጋር ከተሸከምነው ነገር ጋር የማይገጣጠም ከሆነ ሰዎችን ራሱ እናስጨንቃለን። የእስራኤል ልጆች አሁን አይገርማችሁም? ዳዊትን ንጉሳችን ለማለት አልጨነቃቸውም። እንዲ ቀድሞውንም እኮ እኛ ስሙ ነው እንጂ የቀረበት ሲያደርገው እኮ የኖረው ነገር ነው። ስለዚህ በስሙ ለመጥራት አልጨነቃቸውም። አንዳንዴ እኮ ስማችን ከብዶን የምንንገዳገድ ሰዎች አለን። አንድ ጊዜ አንድ የሰማሁት ነገር በጣሊያን ወደ ኢትዮጵያ የገባ ጊዜ ነው አሉ እና ሰውየው ጣሊያናዊ ሰውዬ ውሻውን ስሙን
ተፈሪ ያለዋሉ። እንግዲህ ኃይለሥላሴን በሳቸው ስር ያሉ ሁሉ ተፈሪ ብለው እንደሚጠሯቸው ይታወቃል። እና የኃይለሥላሴ የቅርብ አገልጋይ የነበረን ሰው እዛ ቤት ዘበኛ አድርጎ ቀጥሮታል እና ውሻውን ተፈሪ ብሎ ይጠራዋል። ሰውየው ንቀቱን ለማሳየት ነው ውሻውን ተፈሪ ብሎ የጠራው። እና በማግስቱ ጠዋት ሲነሳ ውሻው ሞቷል፣ ደጅ ላይ ክንችር ብሎ ሞቷል። እና ሰውየው በጣም ደንግጦ ውሻ ምን ሆኖ ሞተ ሲል ስሙ ከብዶት አላሉ። ተፈሪ የሚለውን ስም መሸከም አቅቶት ነው የሞተው አላሉ። እና አንዳንዴ ስማችን ከብዶን እንዳይገለን ሁሉ ፈራለሁ። ከምግባራችን ጋር ከህይወታችን ጋር እግዚአብሔር ስለኛ ከተናገረው ነገር ጋር ዳዊት እኮ ተግባሩ ብቻ አይደለም፣ እግዚአብሔር ስለሱ የተናገረውም ነገር ከተሰጠው ማዕረግ ጋር የሚሄድ ነው። እግዚአብሔር ስለኛ ካለውም ነገር ጋር ከተግባራችንም ጋር ከህይወታችንም ጋር የማይሄድ ስም ተሸክመን አንዳንድ ጊዜ ተንገዳግደን ልንሞት የምንደርስበት ጊዜ አለ። ልንሞት የምንደርስበት ጊዜ አለ። እኔ ለነረቀው ሁል ጊዜ እላቸዋለሁኝ ኢፍ ዩ አር ፕሌስድ ዩ አር ግሬስድ እላለሁኝ አይደለ? ሁል ጊዜ ለተጠራንበት ነገር ለዛ ነገር እግዚአብሔር ጸጋን ይሰጣል። እና ያለ ጥሪያችን የሆነ ማዕረግ አንስተን ስንሸከም የጥሪው ጸጋ የለም፣ ለጥሪው የተመደበው ጸጋ አይለቀቅም። ምክንያቱም እግዚአብሔር ለዛ አቅጣጫ አልጠራንም። ለጠራቸው ነው እግዚአብሔር ጸጋውን የሚሰጠው። ፕሌስ ላደረጋቸው ነው ግሬስ የሚልከው እግዚአብሔር። ለጥሪው የሚሆነው ጸጋ ሳይለቀቅልን ሰይጣን ግን ያንን ስለማያውቅ ሁሉን ነገር ስለማያውቅ ሰይጣን ለዛ ጥሪ የተመደበ ጦርነት ይልክልናል ማለት ነው። ውጊያው ነው የሚተርፈን ማለት ነው። ፓስተር ሳንሆን ፓስተር ነኝ ስንል የፓስተርነት ጸጋ አልተለቀቀም። የፓስተሮች ውጊያ ግን ተለቋል። ለፓስተሮች የተዘጋጀ አርሚ ተልኮልናል ማለት ነው። ፓስተር ናት እሷ እንግዲህ ለፓስተር የሚሆን ተብሎ ተልኮልናል። ሰይጣን እንደዛ ነው የሚሰራው ታውቃላችሁ። እና እግዚአብሔር ስለኛ በተናገረው ልክ በህይወታችን በተገለጠው ልክ በዛ ልክ በቃ ማንም ስለ ራሱ ማሰብ ከሚገባው በላይ አልፎ እንዳያሰብ ይላል እግዚአብሔር ቃል። በዛ ልክ መንቀሳቀስ ይሆንልን። ከዛ ውጭ የሆነው ጉዳቱን አንችለው፣ ሸክም ነው የሚሆንብን። እንደዛ ውሻ ከብዶት ነው የሞተው እንዳለ ማለት ነው። ሸክም ነው የሚሆንብን። ዳዊት ግን እንደዛ አይደለም። ዳዊት ንግስናው የጸናው በእግዚአብሔር ምርጫ ነው። ደግሞም እስራኤል የተቀበሉት ተግባሩን አይተው ነው። እግዚአብሔር ስለሱ የተናገረውን ሰምተዋል፣ ተግባሩን አይተዋል። ስለዚህ ለመቀበል አልከበዳቸውም። መጥራት የእግዚአብሔር ነው። ለተጠራንበት ጥሪ እንደሚገባ መመላለስ ደግሞ የኛ ድርሻ ነው። ስለዚህ የሚረዳን የእግዚአብሔር ጸጋ ደግሞ ተለቆልናል። በጥሪያችን እንደተጠራችሁበት እንደዛው እንድትመላለሱ ይላል እግዚአብሔር ቃል። በተጠራንበት ነገር የምንመላለስበት ጸጋ ተለቋል። ስለዚህ ለዛ እንደሚገባ መመላለስ የኛ ፋንታ ነው። ዳዊት ካያችሁት ስልጣንን ደግሞ ተቀብሎ ነው እንጂ ነጥቆ አይደለም የወሰደው። ስለዚህ ያንን ስልጣን የእግዚአብሔርን ፍቃድ የሚፈጽምበት አንዳንዴ ነጥቀን ስለወሰድን እኮ ነው። የራሳችን የድካማችን ውጤት ስለሆነ ነው የልባችንን ሀሳብ የሚፈጽምበት። ዳዊት ስልጣን የድካሙ ውጤት አይደለም። መጀመሪያ ደረጃ ምንም በማያውቅበት እሱ ምድረ በዳ ላይ እነዛን ጥቂት በጎች እየጠበቀ በገናውን ይዞ እግዚአብሔርን እያመለከ እያለ ነው ትፈልጋለህ ተብሎ ሄዶ ምንም በማያውቀው ነገር ምንም ኤፈርት ባላደረገበት ነገር የተቀባው። ከዛ በኋላ ሳኦልንም ሲተዋወቅ ጎልያድንም ድል ሲነሳ አስቦ ተዘጋጅቶ ለፍቶ ታርጌት አድርጎ እሄዳለሁኝ፣ አሁን ጎልያድን እጥላለሁ፣ ከዛ ከሳኦል ጋር እተዋወቃለሁ፣ ከዛ ከንጉስ ጋር እኖራለሁ ብሎ አይደለም። እሸት አድርስ የወንድሞችን ደህንነት ጠይቅ ተብሎ ተልኮ ሄዶ ነው። ስለዚህ ኤፈርት አድርጎ የሆነ ተናጥቆ የተሰጠውን የተቀባውን እንኳን ያንን እንኳን ለመውሰድ ጊዜውን ለማፍጠን የራሱ ኤፈርት አላደረገም። በቃ ከእግዚአብሔር ነው የተቀበለው፣ በእግዚአብሔር ጊዜ ነው የተቀበለው። ስለዚህ እግዚአብሔርን ፈቃድ የሚፈጽምበት በራሳችን እጅ ነጥቀን ከወሰድን በራሳችን ጊዜ አፍጠነን ካደረሰን የራሳችንን ሀሳብ ልንፈጽምበት እንችላለን ማለት ነው። ጌታ ኢየሱስ ክርስቶስ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ማለት እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም ማለት የላከኝን ፈቃድ ነው የማደርገው። ዳዊትን ያሉት ይሄ ቃል በጣም ደስ ይለኛል። እስራኤልን የምታወጣና የምታገባ አንተ ነበርክ አሉት። አይገርማችሁም? ይሄ ቃል ለእረኞች የሚነገር አባባል ነው። የሚያወጣና የሚያገባ ማለት የእረኛ አባባል ነው። እስራኤል በዳዊት ውስጥ ያዩት በላያቸው ላይ የሚሰለጥን የሆነ ፈላጭ ቆራጭ ሰውዬ ሳይሆን እረኛ ነው ያዩት።
በፊትም እኮ እንደረኛ ምታወጣንና ምታገባን አንተ ነበር ካሉት። የሚያወጣና የሚያገባ ዳዊትን ሲያዩት የሚያዩት በውስጡ እረኛ የሚያወጣና የሚያገባ እንጂ የሚሸልታቸውን አይደለም። በላያቸው የሚሰለጥንባቸውን የሚያስጨንቃቸውን አይደለም የሚያዩት። የሚያስገብራቸውን አይደለም የሚያዩት። የሚያወጣቸውና የሚያገባቸውን። እኔ አልኩኝ በቃ የሚያዩ ሰዎች በውስጣችን ምን ይሆን የሚያዩት አልኩኝ። ምንድን ነው የሚያዩት በእኛ ውስጥ አልኩኝ። ቁጥር 5 ላይ እንደዚህ ይላል፣ በኢያቡስ የተቀመጡ ዳዊትን ወደዚህ አትገባም አሉት። ዳዊት ግን አምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት ይላል። እንደው ከዛ በፊት ትንሽ መጨመር የምፈልገው አንድ ጊዜ ወንጌላዊ ያሬድ እኔ ጋር ቀርቦ የተናገረው ነገር ትዝ አለኝ። ሰዎች ብዙ ጊዜ ቤተክርስቲያን ለምን አትተክልም ይሉኛል አለ። እንደውም ጠይቅልን ብለው የነበረ ምን ጠይቁታላችሁ ብዬ ፖስት አድርጌ አንዱ መጠየቅ የፈለጉት ነገር ሰዎች ለምንድን ነው ቤተክርስቲያን ፕላንት የማታደርገው? ቁጭ ብለን በስርህ መማር እንፈልጋለን እኛ የሚል ጥያቄ ያላቸው ሰዎች እና ለምንድን ነው ቤተክርስቲያን ፕላንት የማታደርገው መቼ ነው ብለውሃል ሰዎች አልኩት። ይሄ ነገር ማለት አለ እኔ ይሄንን ጎልደን ኦይል ሚኒስትሪን ከመመስረቴ ከ25 ዓመት በፊት ሁሉ የነበረ ጥያቄ ነው አለ። በቃ ሰዎች ሳስተምር ሲያዩ በቃ ቤተክርስቲያን መስረት አለብህ ይሉኛል፣ ቤተክርስቲያን መትከል አለብህ ይሉኛል። እና ከዛ በኋላ የተናገረው ንግግር ግን በጣም ገረመኝ። እኔ ውስጥ የተገለጠው አለ እረኛው ኢየሱስ ሳይሆን አስተማሪው ኢየሱስ ነው። አያችሁ፣ የኢየሱስ ማንነት ልዩ ማንነቱ በእያንዳንዳችን ውስጥ ይገለጣል። በዳዊት ውስጥ የተገለጠው እረኛው ኢየሱስ ነው። ሲያዩት እረኛውን ኢየሱስን ያዩ ነበረ ሰዎች። እኔ ሲያዩ የትኛውን ኢየሱስን ይሆን የሚያዩት? ወይንስ ከነጭራሹ ኢየሱስን አይደለም የሚያዩት? ሳኦልን ያዩት እረኛ አላዩ። ዳዊትን ሲያዩት ግን እረኛ ያሉ፣ የሚያወጣንና የሚያገባን ይላሉ። እንደ እረኛ ማለት ነው። እግዚአብሔር ሰዎች እኛን ሲያዩን ኢየሱስን እንዲያዩት ይርዳን። እና የኢያቡስ ሰዎች አትገባም አሉት። ዳዊት ግን አምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት ይላል። ኢየሩሳሌም ማለት ነው። ኢየሩሳሌም ማለት ታውቃላችሁ ሴንትራል ማለት ናት፣ መካከለኛ ናት፣ የተመረጠች በእግዚአብሔር የተመረጠች ከተማ ናት። ሁሉን የምታገናኝ ስፍራ ናት ኢየሩሳሌም። እግዚአብሔር በሕይወታችን ላይ መያዝ የሚፈልገው ስፍራ ነው ብለናል ከዚህ በፊትም። እንደዚህ አይነቱን ስፍራ ነው መያዝ የሚፈልገው እግዚአብሔር በሕይወታችን ላይ። ቁጥር 9 ላይ ዳዊትም የሰራዊት ጌታ እግዚአብሔር ከእርሱ ጋር ነበርና እየበረታ ሄደ ይላል። አያችሁ፣ ያለ እግዚአብሔር የሆነ እድገት ጊዜያዊ ነው። ዳዊት ከእግዚአብሔር ጋር ወደ እግዚአብሔር ስለነበረ የሚያድገው ለመንግስቱ ፍጻሜ የለውም ተባለለት። ከዛ በኋላ ክፍሉ የሚዘረዝረው የዳዊትን ኃያላን የዳዊት ኃያላን ራንካቸው የተቀመጠው የሚገርማቸው ነገር እንደነዚህ እንደ ሶስቱ ግን አይደለም እየተባለ ራንካቸው የተቀመጠው ክብራቸው በታማኝነታቸው ልክ ነው። በታማኝነታቸው ልክ ነው። ዳዊት ከዚህ ቀደም ታስታውሳላችሁ አይደል? የተጨነቁ የተከፉ ዕዳ ያለባቸው ሰዎች ሰብስቦ ነው ኃያላን ያደረገው። ሐዋርያት ሥራ ላይ ጌታ ሐዋርያቱን ሰብስቦ ደቀ መዛሙርቱን ሰብስቦ ማይረቡትን ሰዎች ሰብስቦ ቁም ነገረኞች ካደረጋቸው በኋላ ቆመው ሲሰብኩ ሐዋርያት ሥራ ምዕራፍ 4 ቁጥር 13 ላይ እንደዚህ ያሉ፣ ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍትን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ፣ ከኢየሱስም ጋር እንደነበሩ አወቋቸው ይላል። ዳዊትም እንደዚህ ነው ያደረገው። እነዚህ ሰዎች የተጨነቁ ነበሩ፣ የተከፉ ነበሩ፣ ዕዳ ያለባቸው ነበሩ። ከዳዊት ጋር እንደከረሙ ግን ያስታውቃሉ። ለምን ካላችሁ ኃያላን ሆነዋል። የኃያላን ሊስት ውስጥ ገብተዋል። የኃያላን ሊስት ውስጥ አያችሁ፣ ማዕረጋችን ከእግዚአብሔር ምርጫና ከተግባራችን ይውጣ። ከዚህ ምዕራፍ አንዱ የምናየው። ሁለተኛው የህይወታችን ኢየሩሳሌም ልባችን ንጉሱ እግዚአብሔር ይያዘው ይንገስበት። ሶስተኛው ከእግዚአብሔር ጋር እንጂ ያለ እግዚአብሔር አንደግ። ወደ ምዕራፍ 12 ፈጥኛ አልፋለሁኝ። ምዕራፍ 12 ላይ እግዚአብሔር ለመረጣቸው ሰዎች የሚሰጠውን ትልቁን ስጦታን የምናገኘው። ለዳዊት የሰጠውን ትልቁን ስጦታ እናገኛለን። እግዚአብሔር ለመረጣቸው፣ ለጠራቸው፣ ደስ ለተሰኘባቸው ሰዎች የሚሰጠው ትልቁ ስጦታ ሰዎች ናቸው። ሰዎች ናቸው ትልቁ ስጦታ። የእግዚአብሔር ምርጫ የተቀበሉ የሆነ ነገር ፈልገው የሚመጡ ሰዎች ሳይሆኑ የእግዚአብሔርን ምርጫ የተቀበሉ ሁኔታን የማያዩ ሰዎችን እግዚአብሔር ለዳዊት ሰጠው።
ምንም ሳያዩ የሚከተሉ ሰዎችን ሰጠው። የመጀመሪያዎቹ ብንያማውያን ናቸው። ቁጥር 1 ላይ በጺቅላግም ከቂስ ልጅ ከሳኦል በተሸሸገ ጊዜ ወደ ዳዊት የመጡ እነዚህ ናቸው ይልና በሰልፍም ባገዙት ኃያላን መካከል ነበሩ ብሎ ቀስተኞችም ነበሩ፣ በቀኝና በግራም እጃቸው ድንጋይን ሊወነጭፉ ፍላጻም ሊወረውሩ ይችሉ ነበረ። ከብንያም ወገን የሳኦል ወንድሞች ነበሩ። አይገርማችሁም? እግዚአብሔር ለዳዊት ምን አሳልፎ እንደሰጠ። ከዚህ ቀደም እንደመጡት አይነት አይደሉም እነዚህ። ምን አይነት ናቸው? አንደኛ ከሳኦል ወገን የሆኑ ናቸው። አስገራሚ ነው። ሁለተኛ ቀስተኞች ነበሩ፣ ልዩ ክህሎት ያላቸው፣ በቀኛቸው በግራቸውም ድንጋይ ሊወነጭፉ ፍላጻንም ሊወረውሩ የሚችሉ ከብንያም ወገን የሳኦል ወንድሞች የነበሩ ናቸው ይላል። የመጡትስ መቼ ነው ካላችሁ፣ በተሸሸገ ጊዜ፣ በነገሰ ጊዜ አይደለም፣ ዙፋን ላይ በወጣ ጊዜ አይደለም፣ በተሸሸገ ጊዜ ሁኔታን አይተው ዙፋን ላይ ሲወጣ ብዙ ህዝብ ሲቀበለው አይተው አይደለም የተከተሉት። ቀስተኞች የሆኑ የሳኦል ወንድሞች፣ ብርቶች የሆኑ ልዩ ክህሎት ያላቸው በተሸሸገበት ቦታ ዳዊትን ለመርዳት መጡ። አያችሁ፣ እነዚህ ሰዎች አንዱ በጣም ያስደነቆኝ ዳዊትን የተከተሉት የሆነ የሳኦል ጠላቶች ሆነው የጠላት ወዳጄ ነው ብለው አይደለም፣ ከሳኦል እንዲጠብቃቸው አይደለም። ያ ሮንግ ፋውንዴሽን ነው። ሮንግ ፋውንዴሽን ነው። ሰዎች አንዳንድ ጊዜ በእንደዚህ አይነት ፋውንዴሽን ላይ ወዳጅነታቸውን ይመሰርታሉ አይደለ? የጋራ ጠላት ምንድነው ያገናኛቸው ስትሉ፣ ምንድነው የወዳጅነታቸው መሰረት ስትሉ፣ የጋራ ጠላት። በቃ እንትናን ስለሚጠላ፣ እንትናን ስለማይቀበለው፣ እንትናን ስለማይወደው ወዳጅ አደርገዋለሁ የሚሉ ሰዎች አሉ። ሮንግ ፋውንዴሽን፣ የተሳሳተ መሰረት። የእነዚህ ሰዎች ግን መሰረት እንደውም የሳኦል ቤተሰቦች ናቸው። ልክ እንደ ዮናታን ማለት ነው። ከብንያም ወገን ናቸው። የሳኦል ዘመዶች ናቸው። ደግሞም የሆነ ደካሞች ሆነው የዳዊትን ፕሮቴክሽን ፈልገው አይደለም የመጡት። ቀስተኞች፣ ልዩ ክህሎት ያላቸው፣ በግራቸው በቀኛቸው መወንጨፍ የሚችሉ ቀስተኞች ናቸው። ተከተሉት ይላል። ወዳጆቼ፣ የጋራ ጠላት የእውነተኛ ወዳጅነት መሰረት ሊሆን አይችልም። ይህንን ይዛችሁልኝ ለፉ። የብንያም ሰዎች በዚህ መሰረት ላይ አይደለም የመሰረቱት ከዳዊት ጋር ያላቸውን ነገር። ሁለተኞቹ ከጋድ ነገድ የሆኑ ሰዎች ናቸው። ቁጥር 8 ላይ እናገኛቸዋለን። ዳዊትም ከምድረ በዳ ውስጥ ባለችው በአምባይቱ ሳለ፣ የት? ከምድረ በዳ ውስጥ ባለችው በአምባይቱ ሳለ ከጋድ ወገን የሆኑ እነዚህ ጋሻና ጦር የሚይዙ ጽኑዓን ኃያላን ሰልፈኞች ወደ እርሱ ተጠጉ። ፊታቸውም እንዳንበሳ ፊት ነበረ። ፍርሃት የሚባል አያውቃቸውም። እንዳንበሳ ፊት ነበረ። በተራራም ላይ እንደሚዘል ሚዳቆች ፈጣን ነበሩ ይላል። ጽኑዓን ናቸው፣ ኃያላን ናቸው፣ ፍርሃት አያውቁም፣ ደግሞስ ፈጣኖች ናቸው። የጋድ ሰዎች ጥቅም ፈላጊዎች ሳይሆኑ ምቾት ቀጠናቸው ለቀው ዳዊትን ለመጥቀም ወደ ምድረ በዳ የመጡ ሰዎች ነበሩ። ለምን ካላችሁ የእግዚአብሔር ጥሪ በዳዊት ላይ እንዳለ አውቀው ከእግዚአብሔር ጋር ወግ ነው ከእሴይ ልጅ ጋር እንቆማለን ብለው ከከተማ እኮ ነው ወደ ምድረ በዳ የመጡት። ዳዊት ቤተ መንግስት ከገባ በኋላ አይደለም የመጡት። በምድረ በዳ ሳለ ከተማን ለቀው ምቾታቸው ለቀው ምንም ችግር ሳይኖርባቸው ፕሮቴክሽን ፈልገው አይደለም። ኃያላን ናቸው እነዚህ ሰዎች። ከዳዊት ጋር ለመቆም መጡ። ደቀ መዛሙርቱ ወደ ጌታ ሲመጡ እንደዛ ነበር አመጣጣቸው። በቃ እነዛ ደካሞች መጡና ኃያላን ሆኑ። ማቴዎስ ወንጌል ምዕራፍ 4 ላይ የጌታን የኢየሱስ ክርስቶስን ያለፈበትን ነገር አነባለሁ። ከዛ በፊት ግን በጣም የሚገርመኝ ነገር እዚህ ቦታ ላይ ዳዊት በእግዚአብሔር ፍቃድ ውስጥ ስለሆነ እግዚአብሔር የሚጠቅሙትን ሰዎች ከየቦታው እንዴት በፉጨት እየጠራለት እንደነበረ እንመለከታለን። አይገርማቸውም? የሚጠቅሙትን ሰዎች ፈልገው ያገኙትና ከከፍታቸው ወርደው ከጎኑ ይቆሙ ነበር። ከፍ እንዲያደርጋቸው ሳይሆን እሱን ከፍ ለማድረግ ከከፍታቸው ወርደው ወደ ምድረ በዳ መጥተው አብረውት ይቆሙ ነበረ። ለምን ካላችሁ በእግዚአብሔር ፈቃድ ውስጥ የነበረ ሰው ስለነበረ እግዚአብሔር የሚጠቅሙትን ሰዎች ይልክለት ነበረ። ጌታም እንደዛ ነው አይደለም? ማቴዎስ ወንጌል ምዕራፍ 4 ላይ በተፈተነ ሰዓት በእግዚአብሔር ፈቃድ ውስጥ ስለነበረ ያ ሁሉ ፈተና በላዩ ላይ ካለፈ በኋላ ያን ጊዜ ይላል ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበረ ይላል። ከዛ በኋላ የምናገኛቸው ከብንያምና ከይሁዳ የመጡ ሰዎች ናቸው። ቁጥር 16 እስከ 17 ድረስ ዳዊትም ወደ ነበረባት ወደ አምባይቱ ከብንያምና ከይሁዳ ወገን የመጡ
ወገን ሰዎች መጡ። ዳዊትም ሊገናኛቸው መጥቶ ትረዱኝ ዘንድ በሰላም ወደ እኔ መጥታችሁ እንደሆነ ልቤ ከእናንተ ጋር አንድ ይሆናል። ለጠላቶች ያሳልፋችሁ ልትሰጡኝ መጥታችሁ እንደሆነ ግን በእጄ ዓመፅ የለብኝምና የአባቶቻችን አምላክ ይመልከተው ይፍረደውም አላቸው ይላል። አያችሁ፣ ዳዊት ጥርጣሬ ገባበት። ሰምሃው ኮንፈርት አልሰጠውም የእነዚህ ሰዎች ነገር እና ጥርጣሬ ገባበት። ከዛ ግን ጥርጣሬውን በውስጡ አምቆ በአይነ ቁራኛ እያያቸው አልተቀመጠም። በግልጽ ነገራቸው። ልትረዱኝ ከሆነ የመጣችሁት ጥሩ፣ ግን በክፋት አሳልፋችሁ ልትሰጡኝ መጣችሁ ከሆነ እኔ ዓመፅ በእጄ ስለሌለ እግዚአብሔር ይመልከተው ይሄንን ነገር ብሎ እርፍ አለ። በቃ መንፈሳዊ ሰው ማለት እንደዚህ ነው ወዳጆች። እንደ በቃ የጎሪጥ የምንተያይ ሳንሆን በቃ ስጋታችንን ሪዘርቬሽን ካለን ሪዘርቬሽናችንን ስጋታችንን በግልጽ ተናግረን በእግዚአብሔር ፊት ነገሩን ቁጭ ማድረግና መቀጠል በንጹህ ልብ። በቃ ዳዊት እንደዛ ነው ያደረገው። እግዚአብሔር ይፍርደው አላቸው። ጥርጣሬ ሲገባበት ለእግዚአብሔር አሳልፎ ሰጠው። ነገሩ ለነሱ ያለውን ሪዘርቬሽን በግልጽ ተናገረ። ከዛ ነገሩን ለእግዚአብሔር አሳልፎ ሰጠው። ልክ በእንደዚህ አይነት አትሞስፌር ውስጥ እግዚአብሔር ጣልቃ ገባና በአሜሳይ ልጅ መንፈሱን ላከበትና መሰከረለት። መንፈስ መጣበት የአሜሳይ ልጅ እና ሰላም ይሁንልህ የእሴይ ልጅ፣ እኛ ካንተ ጋር ለመቆም የመጣ ነው አለ። ኮንፈርም አደረገለት መንፈስ ቅዱስ። አያችሁ፣ እውነተኛ ህብረት በስሜት ሳይሆን በመንፈስ ምስክርነት ይታተማል። በስሜት በሆይ ሆይታ አይደለም። የሆነ ኮመን የሆኑ ግራውንዶች ስላሉን አይደለም። እውነተኛ ህብረት እንደ መንፈሳዊ ሰው የሚመሰረተው በመንፈስ ቅዱስ ምስክርነት ነው እንጂ በስሜት ላይ አይደለም። እንደዚህ ይላል። እነዚህ የምናሴ ሰዎች ወደ ዳዊት መጡ። እነዚህ የምናሴ ሰዎች በጣም የሚገርመው አመጣጣቸው ታስታውሳላችሁ አይደለ? የመጨረሻውን ጦርነት ሳኦል በጊልቦአ ተራራ የወደቀበትን የመጨረሻ ጦርነት ከፍልስጤማውያን ጋር ሊገጥም ሲወጣ ዳዊት ደግሞ ከሳኦል ሸሽቶ ሄዶ በፍልስጤም ምድር ይኖር ነበርና ለፍልስጤም ሰዎች ታምኖ ከፍልስጤማውያን ሰዎች ጋር ወጥቶ ሳኦልን መውጋት ነበረበትና በቃ የጌት ንጉስ አሁን በቃ ትወጣለህ ከኔ ጋር ሲለው ባሪያህ የሚያደርገውን ታያለህ ብሎ ፎክሮ ግዴታ ሎያሊቲውን ማሳየት ስለነበረበት ወደ ጦርነት ሊወጣ ሲል የፍልስጤም አለቆች አዩትና ይሄ ማን ነው አሉ። ዳዊት ነው፣ ይሄው በእኔ ዘንድ እየኖረ በእውነት ምንም አይነት ነቀፌታ አላገኘሁበትም፣ ከኛ ጋር አብሮ እስራኤልን ሊወጋን የወጣው ይሄ ሳኦል ሺህ ገደለ ዳዊት ደግሞ እልፍ ገደለ ብለው የእስራኤል ቆነጃጅት የዘፈኑለት አይደለም እንዴ? አሁንስ ከጌታው ጋር በምን ይታረቃል? የእኛን ራስ ቆርጦ በማቅረብ አይደለም እንዴ የሚታረቀው? ሰልፍ መካከል ቢከዳንና ጉድ ቢያደርገንስ? በል ወደ አስቀመጥከው ስፍራ ተመልሶ በሰላም ይኖር፣ ከኛ ጋር ሰልፍ አይወጣም ብለው አሉት። እና ልክ እዛ ቦታ ላይ እነዚህ የምናሴ ልጆች ከሳኦል ጋር ሆነው ፍልስጤምን ለመውጋት መጥተው ነበረ እና ዳዊት ወደ ጺቅላግ ወደ መጣበት ምድር ሲመለስ እነዚህ ሰዎች ከምናሴ ወገን ከዱና የሳኦልን ሰልፍ ትተው ከዱና ወደ ፍልስጤም መጥተው ከፍልስጤም ጋር አይደለም የሆኑት፣ ከዳዊት ጦር ጋር ተቀላቀሉ። ዳዊትን ፍልስጤም ምድር ላይ ሲያገኙት ከሱ ጋር ተቀላቀሉና ወደ ጺቅላግ ሲመለስ ከሳኦል ከድተው ዳዊትን የተከተሉ ሻለቆች ናቸው። እነዚህ እግዚአብሔርን ብቻ ተመልከቱት። ምን አይነት ነገር እየሰበሰበ በምን አይነት ውድ ስጦታ እየባረከው እንደሆነ ዳዊትን ከዚህ በፊት በላከለት ነገር ላይ የታመነ ስለሆነ እኮ ነው። መጣበታለሁ። በተጨነቁ በተከፉ ዕዳ ባለባቸው ሰዎች ላይ ስለታመነ ተቀብሎ ኃያላን ስላደረጋቸው እግዚአብሔር በኃያላን በጽኑዓን በሻለቆች ባረከው። ደግሞ በጥቂት የታመነ በብዙ ይሾማል። ምን እንዳደርጋቸው ነው እነዚህን አላለም እግዚአብሔር። መጀመሪያ እነዛን ሰዎች ሲልክበት እግዚአብሔር ነው ሰዎችን ወደኛ የሚልከው። በነገራችን ላይ ደካሞችን ይልካል፣ ያየናል። የማያውቁ ይልካል፣ አላዋቂዎችን ይልካል፣ ያየናል። እግዚአብሔር ምን እንደምናደርግ እንዴት አፕሮች እንደምናደርጋቸው ያየናል እግዚአብሔር። ከዛ በኋላ ኃያላንን ደግሞ ይቀጥላል፣ ይልካል። መጀመሪያ ደካሙ እሱ ለራሱ የተጨነቀ እሱ ለራሱ የተሰደደ እሱ ለራሱ ሳኦል አሳዶ ከሀገር ያስወጣው የገዛ ቤተሰቦቹን እንኳን በቃ እግዚአብሔር የሚያደርግልኝን ነገር እስካይ ድረስ እናንተ ጋር አስቀምጡልኝ ብሎ ሰው ጋር አስቀምጦ ለምኖ አስቀምጦ የመጣ መከራ ውስጥ ያለ ሰው የተጨነቁ የተከፉ ዕዳ ያለባቸው ወደሱ ተሰብስበው ሲመጡ ጌታዊ እኔ የራሴ ችግር ያለብኝ ችግር መቼ አነሰኝና ነው እነዚህን ሁሉ ደግሞ ምትልክብኝ አላለው። ተቀበላቸውና ኃያላን አደረጋቸው። ታመነ። ስለዚህ እግዚአብሔር አሁን ደግሞ በጽኑዓን በኃያላን
በሻለቆች እጁን በሚያጠነክሩ በሚያበረቱት በእነዚህ አይነት ሰዎች ደግሞ እግዚአብሔር ይባርከው ጀመረ። የቀደሙትን አይጠቅሙም ብሎ መልሶ ሳይሰዳቸው ተቀብሎ እንደጠቀማቸውና ጠቃሚ እንዳደረጋቸው እግዚአብሔር ደግሞ ለመጥቀም እንጂ ለመጠቀም ያልመጡ ኃያላንን ልኮ ዳዊትን ጠቀሙ። ሃሌሉያ! እግዚአብሔር እንደዚህ ነው የሚያደርገው። በቃ ቁጥር 22 ላይ እንደ እግዚአብሔርም ሰራዊት ታላቅ ሰራዊት እስኪሆን ድረስ ዳዊትን ለመርዳት ዕለት ዕለት ይመጡ ነበር ይላል። ዳዊት ጠርቷቸው እኮ አይደለም፣ እግዚአብሔር በፉጨት እየጠራቸው ዕለት ዕለት ይመጡ ነበር። እኛ በጣም ስማርት ስለሆንን፣ እኛ በጣም ቀስቀሳ ስለምንችል፣ እኛ በጣም ኮኔክሽን ስላለን አይደለም ሰዎች ወደኛ የሚመጡት። ዳዊት ያለው ምድረ በዳ ነው። ዳዊት ያለው ተሸሽጎ ነው። ዙፋኑ ላይ ያለውን ንጉሥ መከተልና በሱ ዙሪያ መሆን እኮ ነው ሴንስ የሚሰጠው። ግን ወደ ምድረ በዳ ይጎርፉ ነበረ። ምን እስኪሆን ድረስ? እንደ እግዚአብሔር ሰራዊት ታላቅ ሰራዊት እስኪሆን ድረስ ይመጡ ነበረ። እግዚአብሔር ነው ሰዎችን በፉጨት የሚጠራው። እግዚአብሔር ሰልፍ አዋቂ ኃያላንን ብቻ ሳይሆን ጥበበኞችንን ማሳልፎ ሲሰጠው እናያለን። የይሳኮር ልጆችን ሰጠው። ትላንትና አይተናቸዋል አይደል? አስደናቂ ነገሮች። እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞችን ሰዎች የይሳኮር ልጆች አለቆች 200 ነበሩ። ደርናት ሜኒ አይገርማችሁም? የይሳኮር ልጆች በጣም ይገርማሉ። ብዙ አይደሉም እኮ አሁን ሌሎቹ በሺ ነው ሲቆጠሩ ያየናቸው። ብዙ አይደሉም እነዚህ 200 ነበሩ። ወንድሞቻቸውም ሁሉ ይታዘዟቸው ነበር። የእግዚአብሔር ስጦታ ሙሉ ነው። ኃያላንን ሰጥቶ ጠቢባንን አይነሳም። አይገርማችሁም? ኃያላንን ሰጠው፣ ሰልፍ አዋቂዎችን ሰጠውና ጠቢባንን ደግሞ ሰጠው። ምን የሚያደርጉ? ዘመኑን የሚያውቁ ጥበበኞች ሰጠው እግዚአብሔር። ሰልፈኞች ብቻ ሳይሆን ጥበበኞችን ሰጠው። ከዛ ቁጥር 33 ላይ ያሉት ደግሞ በጣም ይማርኩኛል። በጭፍራውም ውስጥ የወጡ ለሰልፍም የተዘጋጁ የማያመነቱ መሳሪያም ሁሉ የያዙ የዛብሎን ሰዎች ደግሞ አሉ። እዚህ ጋር 50,000 ሰዎች ነበሩ ይላል። ምን አይነት ናቸው እነዚህ? የተዘጋጁ የማያመነቱ መሳሪያ የያዙ። እኔ በቃ እያየሁት እንዲህ አልኩኝ። በቃ የአዲስ ኪዳን አማኝ ቁመና እግዚአብሔር የሚፈልገው እግዚአብሔር ማየት የሚፈልገው የአዲስ ኪዳን አማኝ ቁመና እኮ ነው ይሄ ያልኩኝ። የተዘጋጁ ደግሞስ የማያመነቱ በሁለት ሀሳብ ማያነክሱ፣ ከዛ መሳሪያቸውን ደግሞ ትጥቃቸውን ያልፈቱ መሳሪያ የያዙ የዛብሎን ሰዎች እንዴት ደስ ይላሉ! እግዚአብሔር ከአማኞች የሚፈልገው መንፈሳዊ አቋም ይሄንን ይመስላል። ሁለተኛ ጢሞቴዎስ ምዕራፍ 2:3-4 እንደዚህ ያለ ሐዋርያ ጳውሎስ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። ደግሞ ይሄ በጎ ወታደር አክቲቭሊ ግዳጅ ላይ ያለ ወታደር ነው። በነገራችን ላይ ይሄ እረፍት ላይ ያለ ወታደር ምናምን አይደለም፣ ወይም ደግሞ ጉዳት ላይ ያለ ወታደር አይደለም። አክቲቭሊ ሰርቪስ እየሰጠ በሰልፍ ላይ ያለ ውጊያው ሜዳ ላይ ያለ ወታደር እንደዛ ሆነ አብረኸኝ መከራን ተቀበላለ። የሚዘምተው ሁሉ ለጦር ያስከትተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም ይላል። ኤፌሶን ላይ ደግሞ ታውቃላችሁ፣ ኤፌሶን 6:11 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። አርመር ኦፍ ጋድ ሁሉንም ልበሱ ይላል። ዛብሎኖች እንደዛ ነበሩ። በቃ እንደ በጎ ወታደር ፊልድ ላይ እንዳለ ወታደር ስላችሁ እንዳልኳችሁ እረፍት ላይ እንዳለ ወታደር አለ። ፊልድ ላይ ያለ ወታደር ጫማውን አይወልቅም፣ ቀበቶውን አይፈታም፣ ልብሱን አወላልቆ የሆነ በፒጃማ ምናምን ፈታ አይልም። ስሊፐር ምናምን ይሄ ነጠላ ጫማ ምናምን ነገር አድርጎ አይደለም። ሰልፍ ላይ ያለ ወታደር ሁል ጊዜ ጫማው እንደታሰረ ነው፣ ልብሱ እንደተለበሰ ነው፣ ትጥቁን እንደታጠቀ ነው። ሁሌ ዝግጁ ነው። ትእዛዝ ሲሰጠውስ ደግሞ አያመነታም። የዛብሎን ሰዎች እንደዚህ አይነት ቁመና ነበራቸው። ትጥቃቸውን አይረሱም። እግዚአብሔር የሚፈልገው ቁመና ይሄንን ነው። የይሳኮር ልጆች ደግሞ በጭፍራው ውስጥ በህብረት ውስጥ የሚዋጉ ነበሩ ይላል። በጭፍራው ውስጥ ለብቻቸው ኢንዲቪጁዋሊ ሳይሆን በጭፍራው ውስጥ የሚዋጉ ነበሩ። ቁጥር 78 ላይ እነዚህ ሁሉ ዳዊትን በእስራኤል ሁሉ ላይ ያነግሱት ዘንድ አርበኞችና ሰልፈኞች እየሆኑ በፍጹም ልባቸው ወደ ኬብሮን መጡ። ደግሞም ከእስራኤል የቀሩት ሁሉ ዳዊትን ያነግሱት ዘንድ አንድ ልብ ነበሩ። ያነግሱት ዘንድ አንድ ልብ ነበሩ። ከማንገስ አንድ ልብ መሆን ይቀድማል። አንድ ልብ፣ አንድ ንጉስ። በቃ የእስራኤል ሰዎች ተሰበሰቡና ያነግሱት ዘንድ ወደ ኬብሮን መጡ።
ደግሞም ከእስራኤል የቀሩት ሁሉ ዳዊትን ያነግሱት ዘንድ አንድ ልብ ነበሩ ይላል። ኤፌሶን ላይ ያለውን ቃል አንብቤ እጨርሳለሁ። ኤፌሶን ምዕራፍ 4 ከ4-6 እንደዚህ ይላል። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል። አንድ አባት እንዳለው ሰው፣ አንድ ንጉሥ እንዳለው ሰው፣ አንድ ተስፋ እንዳለው ሰው፣ አንድ አካል ውስጥ እንደገባ ሰው፣ አንድ መንፈስ እንደጠጣ ሰው፣ አንድ ጌታ፣ አንዲት እምነት እንዳለው ሰው አንድ ልብ እንድንሆን እግዚአብሔር ይርዳን። አንድ ንጉሥ ኖሮን 10 አይነት ልብ እንዳይኖረን እግዚአብሔር ይርዳን።